የተወደዳችሁ የተከበራችሁ በልዩ ልዩ ስፍራ ሆናችሁ በልዩ ልዩ የሚዲያ አማራጭ ይህን ፕሮግራም እየተከታተላችሁ የምትገኙ ተመልካቾቻችን ባላችሁበት የጌታ ጸጋ ይብዛላችሁ። የምትመለከቱት ሆፕ ቻናል ኢትዮጵያ ነው። ዛሬ በተለየ መልኩ ይህን ሰሞን ስናደርግ እንደነበረው ከናይጄሪያ ሌጎስ በቀጥታ እየተላለፈ የሚገኘውን በተስፋ ተነሱ የሚለውን ፕሮግራም በሚገባን ቋንቋ ወደ እናንተ እያደረስን ነው የምንገኘው። በአማርኛ በኦሮምኛ በትግርኛ እየተላለፈ ነው የሚገኘው። አሁን በዚህ ሰዓት ደግሞ ወደ እናንተ የአማርኛው ክፍለ ጊዜ ይዘንላችሁ እንቀርባለን። አብራችሁን ለመሆን ፈቃደኞች ስለሆናችሁና ከእግዚአብሔር ለመማር በተስፋ ከፍ ብሎ ለመነሳት ደግሞ ፈቃዳችሁ ሆኖ ከኛ ጋር ስላላችሁ እግዚአብሔር ይባርካችሁ እንላለን። ይሄን መሰናዶ ይዘንላችሁ ስንቀርብ እስከ መጨረሻው ድረስ አብራችሁን ዝለቁያል በጌታ ፍቅር እንጠይቃችኋለን። ምክንያቱም ልዩ የሆነ መንፈሳዊ በረከትን እግዚአብሔር ለእናንተ አዘጋጅቷል። ዛሬም እንደተለመደው ፓስተር ፖል ዳግላስ በልዩ መልእክት ያገለግላሉ። ከዛ በፊት ደግሞ በተለይ ዶክተር ቺዲ ዛሬም መተው በብዙዎቻችን ዙሪያ የብዙዎቻችን ጥያቄና ችግር ምክንያት የሆነውን የስኳር ህመምን በተመለከተ በጣም የሚነግሩን መሰረታዊ ነገሮች አሉና እንዳያመልጣችሁ። እናንተ ብቻም ሳይሆን ሌሎችንም ጋብዙ። በዚህ በስኳር ህመም ያልተቸገረ ማን አለ? ግን እግዚአብሔር መፍትሄውን በእጃችን ላይ ያስቀምጣል። ዶክተር ቺዲ ማንም ይሄንን ነገር መመለስ ይችላል፣ መፈወስ ይችላል እያሉ የሚያስተላልፉትን መልእክት ይዘንላችሁ እንቀርባለን። ከዛ በመቀጠል ደግሞ ፓስተር ፖል ዳግላስ ደግሞ በተለይ ዛሬ የሚዘውት የሚቀርቡት ርዕሰ ጉዳይ በልዩ ልዩ የዜና አውታሮች ላይ የዜናው ርዕስ አለ። አብዛኛውን ርዕስ ብትመለከቱ አብዛኛው በሚባል ደረጃ ኦልሞስት ሁሉም በሚባል ደረጃ የሚያስፈራ የሚዘገንን ተስፋ የሚያስቆርጥ ርዕስ ነው ያለውና እሳቸው በእንግሊዘኛው look at the headlines በሚል ነው ሐሳቡን ይዘው የሚቀርቡትና እነዚህን ርዕሶች እስኪ ተመልከቷቸው የሚል ነውና ዛሬ መጽሐፍ ቅዱስ ለዲና ለእናንተ ደግሞ ያስቀመጠው ርዕስ ምን ይኖር ይሆን የሚለውን ሐሳብ እንመለከታለንና በተለይ በዚህ በፍጻሜ ዘመን ያለን ሰዎች በጨረሻ መጽሐፍ ቅዱስ ስላስቀመጣቸው ርዕሶች የምንመለከትበት ምልክቶችን የምንቃኝበትን ልዩ መሰናዶ ይዘው መጥተዋል ፓስተር ፖል ዳግላስ። ስለዚህ አብረን መጽሐፍ ቅዱሶቻችን ይዘን እነዚህ በመመርመር በማየት የተስፋችን ምክንያት የሆነው ከእግዚአብሔር መንፈስ ጋር መገናኘት እንድንችል እግዚአብሔር ይርዳል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁያልን በጌታ ፍቅር እንጠይቃችኋለን። ለሚኖራችሁ አስተያየትም ሆነ ጥቆማ ጻፉልን፣ ደውሉልን። ልናገኛችሁ እኛም በተስፋ እንጠብቃችኋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ዝለቁ። የጌታ መንፈስ ከሁላችንም ጋር ይሁን። አሁን ወደ ፕሮግራሞቹ እንሄዳለን። ሃሎ እንኳን ደህና መጣችሁ። ዛሬ በዚህ ካላችሁት ጋር መሆን ትልቅ እድል ነው። በተለይ በሩቅ የምትከታተሉ ባለቤቴም እንደምነሽ በቅርብ እመጣለሁ መናገር አለብኝ። ይሄ ትልቅ እድል ነው። በዚህ በዓለማችን ካሉ አህጉሮች በጣም ሀብታሙ ጋር መምጣት መታደል ነው። እንደገና እናገራለሁ። በጣም ደስተኛ ነኝ እንደገና ተመልሼ የመጣው በጣም ሀብታም በሆነው በዓለማችን አህጉር መምጣት። ይሄን ታውቃላችሁ አይደለ? ይህ አህጉር በጣም ብዙ የከበሩ ነገሮች አሉ። ወርቅ አለው፣ ዘይት አለው፣ ፍጥረት አለው። በሌሎች ካሉት ሁሉ የበለጠ በጣም ሀብታም ነው በእነዚህ። ነገር ግን ከነዚህ ሁሉ ሀብቶች ባሻገር ግን ችግሮች ደግሞ አሉ። ከሀብት ይልቅ በሽታዎች አሉ። በጣም የድህነት በሽታዎች አሉ፣ የረሃብ በሽታዎች አሉ። ምግብ በቂ ምግብ አለመኖሩ የሚሰራጩ የሚስፋፉ በሽታዎች ችግር ሁሉ አለው። ከዛ ሁሉ በላይ ብዙ ጊዜ ደግሞ ከምዕራባውያን ብዙ የምናመጣቸው ነገሮች አሉ። ምግባቸውን፣ መጠጣቸውን እናመጣለን፣ አኗኗራቸውን እናመጣለን። ከዛው ጋር ተያይዞ ደግሞ የሚመጡ በሽታዎች እናመጣለን። የስኳር ህመም በጣም ካሉት ሁሉ የከፋው ነው። ደግሞ እያንዳንዱን በሰውነታችን ውስጥ ያሉ ሴሎችን ያጠቃል። 50 በመቶ የሚሆኑ ሰዎች አይናቸውን ያጣሉ፣ አእምሯቸውን ይስታሉ፣
በጣም ከፍተኛ ደም ግፊትን ያመጣል። አእምሮአችን በትክክል አይሰራም። በእያንዳንዱ የሰውነታችን ክፍል በስኳር ህመም ይጠቃል። ብዙ ሰዓት የለኝም ሁሉን ነገር ልነግራችሁ አልችልም። ነገር ግን እንዴት መከላከልና መመለስ እንደምንችል ስኳር ህመም እናያለን። የመጀመሪያው ማወቅ የሚገባችሁ ነገር ምንድነው የሚል ነው። የስኳር ህመም የሚያገኝበት ምክንያት እያንዳንዱ ሴላችን ስኳር ይፈልጋል። ግን ወደዛ እንዲገባ ደግሞ ስኳር ወደ ሴሎቻችን እንዲገባ ኢንሱሊን ያስፈልገዋል። በሩን የሚከፍተው እሱ ነው። በተለይ ታይፕ 2 የተባለው የስኳር አይነት በህይወት ዘመናቸው ብዙ እነዚህ መጠጦችን ከመጨመራቸው የተነሳ ኢንሱሊኑ መመለስ ያቅተዋል። ስለዚህ በጣም ብዙ ስኳር በውጭ ይጠራቀማል፣ ከሴሎቻችን ውጭ ይጠራቀማል። ያ ደግሞ በጣም መርዛማ ነው። ይሄንን መከላከል ከፈለጋችሁ የስኳር ህመምን መመለስ ከፈለጋችሁ ዛሬ እየሰማችሁ ላላችሁኝ እንደዚህ ልናገር። ይሄ ታይፕ 2 የሚባለውን የስኳር ህመም ያለበት ሰው መመለስ ይችላል ለዘላለም። እያንዳንዱ ሰው ሊፈወስ ይችላል። ይሄንን ለ25 ዓመት በላይ ሰርቻለሁ። ምንም በዚህ አልሳትም። ትክክል ነው የሚሰራው። ከዛሬ ጀምሮ እንግዲህ የምትመለሱ ልነገራችሁ። አንደኛ ጤናማ የሆኑ በእጽዋት ላይ የተመሰረተ ምግብን መመገብ ነው። እንደዚህ አይነት ስኳር ህመም ካለባችሁ ጤነኛ የሆኑ እጽዋት መሰረት ያደረጉ ምግቦች መመገብ ያስፈልጋል። አትክልቶችን፣ አረንጓዴ አተሮችን መመገብ ያስፈልጋል። አረንጓዴ ምግቦችን፣ ፍራፍሬዎችን፣ አትክልቶች መመገብ ያስፈልጋል። እዚህ ላይ አንድ ነገር መናገር ፈልጋለሁ። ያስቀመጥኩላችሁ የስኳር ህመም ካለባችሁ ነጭ ሩዝን ማስወገድ አለባችሁ። በነገራችን ላይ ነጭ ነገሮች ሁሉ ማስወገድ አለባችሁ። ይሄ ከዘር ጋር የተያዘ አይደለም። ነጭ እንጀራ፣ ነጭ ፓስታ፣ እንደዚህ ነጭ ነገሮችን ማስወገድ አለባችሁ። ሩዝንም እንደዛው ነው ማስወገድ አለባችሁ። ምናልባት እዚህ ሀገር እንዳውም ከነጩ ሩዝ ይልቅ ርካሽ ሊሆን ይችላል። ስለዚህ ጤናማ የሆነ በአትክልት ላይ መሰረት ያደረገ ምግብ መመገብ አስፈላጊ ነው። እነዚህ እንዴት ማዘጋጀት እንዳለባችሁ እዚህ ቦታ ላይ ሄዳችሁ ማየት ትችላላችሁ። እንዴት አድርገን መመገብ እንደምንችል ይሄንን እንደ አደራ እንዳትረሱት። ሁለተኛው ደግሞ የምጠቁማችሁ ነገር ከበላችሁ በኋላ ልክ እንደጨረሳችሁ ወደ እግር ጉዞ ውጡ፣ ተንቀሳቀሱ። ምክንያቱም ስትንቀሳቀሱ ጡንቻዎቻችሁ በሙሉ ወደ ስኳሩ ወደ ሴሎቻችን ይገባል፣ ይወስደዋል፣ አይጠራቀምም። ያን ጊዜ ኢንሱሊናችን ስራውን ይሰራል። ስለዚህ ከበላችሁ በኋላ ሁሉ ጊዜ ጫማችሁን አዝባችሁ መውጣት አለባችሁ። ቢያንስ ለ30 ደቂቃ። አንዳንድ ሰዎች እኔ ሰዓት የለኝም ይላሉ። ምን ያህል ጊዜ ነው የቀኑ የምትበሉት? 2 ጊዜ ነው የምትበሉት። ሰዓት ከሌላችሁ እስኪ አስቡበት። ለቤተሰባችሁ ሰዓት ያስፈልጋል። ከእግዚአብሔር ጋር ሰዓት ያስፈልጋችኋል። የተለያዩ እንቅስቃሴው ለማድረግ ትችላላችሁ። መንቀሳቀስ በአንድ ጊዜ መንቀሳቀስ ትችላላችሁ። ከቤተሰባችሁ ጋር መሆን ትችላላችሁ። ከእግዚአብሔር ጋር መሆን ትችላላችሁ። 1 ሰዓት ያክል ቢወስድ ነውና 3ቱን በአንድ ጊዜ ማድረግ ይቻላል በሰዓት ውስጥ። ሁሉን ነገር ልነግራችሁ አልችልም፣ በጣም አጭር ሰዓት ስለተሰጠኝ። ስለዚህ በዩቲዩብ ላይ መከታተል ትችላላችሁ ከኔ ጋራ። በሚቀጥለው ጊዜ እንደገና ስንገናኝ ማሳያችሁ ነገር እንዴት ነው ካንሰርን ልናሸንፍ የምንችል የሚል ነው። በጤናችንና በፈውስ ሁላችንም ከፍ ብለን እንድንነሳ መኞቴ ነው።